የሃይማኖቱ ዓለም የሚያስተምራት አንዲት ማርያም የምትባል ሴት አለ። እኚህ ሁሉ ፍጥረታት ከመኖራቸው በፊት ግን አንድ ደግሞ ከሁሉም ዓለም በፊት የነበረች ዓለም ነበር። ይሄ በደንብ ነው የሚያሳየው ሰዋዊ የሆነ አስተሳሰብ። ለእግዚአብሔር ሕሊና እመቤታችን መታሰቧ እንደ እናቱ ብቻ እንዳይመስላችሁ ዓለሙም ጭምር ናት እመቤታችን። እኛስ የተፈጠርነው ለማን ነው ብዬ በጠይቃቸው ፍጥረታቱ በሙሉ ስለማን ተፈጠሩ ይባል ስለእመቤታችን ነው የተፈጠሩት። ስለእመቤታችን ምክንያት ነው ይሄ በሙሉ ነገር የተገኘው። እኛ የተፈጠርነው ስለሷ ተብሎ ነው። ወደ እግዚአብሔር መንግስት ሰው የሚገባው በማን በኩል ነው? ጴጥሮስ የያዘው ቁልፍ እመቤታችን ነው። ጴጥሮስን እግዚአብሔር አምላክ ቃል ሲሰጠው የመንግስተ ሰማያትን ቁልፍ ሰጣለሁ ያለች ማቺ ቁልፍ ማን ትመስላችኋለች? እመብርሃን እኮ ነው። ምናልባት ዲያቆኑ ይሄን ሐሳብ ማያውቁ ከሆነ ዛሬ የምስራች ልሎት ፈልጋለሁ። መርታ የምታስገባ ደጁን ከፍታ ወለል አድርጋ ወደ ቤተ እግዚአብሔር የምታስገባ ከሷ ውጭ ማን አለ? የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። አያችሁ፣ ለዚህ ነው ወንጌል ለኦርቶዶክስ ያስፈልጋል። ምን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘው መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ የስህተት ትምህርቶችን እናፈርሳለን። እንደምታውቁት የተለያዩ ከእግዚአብሔር ቃል እውቀት ውጪ የሆኑ ሐሳቦችን፣ ሰዋዊ አስተሳሰቦችን በቅዱሱ መጽሐፍ ሐዋርያቶቹ ባስተማሩት ትምህርት መሰረት እያፈረስን እንገኛለን ማለት ነው። ዛሬም እንግዲህ አንድ የሚፈርስ ሐሳብ ይዤላችሁ ቀርብ ያለው በተለይም ደግሞ ከማርያም ጋር በተገናኘ የሃይማኖቱ ዓለም ወይም ደግሞ ኦርቶዶክሳውያን የሚያስተምሩት ትምህርት በጣም ከመጽሐፍ ቅዱስ የራቀ ትምህርት መሆኑን እንግዲህ ከዚህ በፊት በብዙ መርሃ ግብሮች አሳይቻችኋለሁ። ዛሬም ደግሞ ይሄ ትምህርታቸው እንግዲህ የበለጠ የተጠናከረ ቅርጹን እየቀየረ ሐዋርያቶቹ ያላስተማሩትን ትምህርት የቀደመ እውነት ነው በሚል ሰበብ እያስተማሩ እንግዲህ በቤተክርስቲያኒቷ ውስጥ ያሉ አገልጋዮች ይገኛሉ። ዛሬ ማሰማችሁ እንግዲህ አንድ ትምህርት ከማርያም ጋር በተገናኘ ይሆናል። እንግዲህ በጣም ለረጅም ጊዜ እንደምንነግራችሁ ማርያም የሚለውን ስም የምንጠቀመው እነሱ ማርያም ስለሚሉ ነው። ምን ማለቴ ነው? መጽሐፍ ቅዱሳችን ላይ የተገለጠች የጌታችን የኢየሱስ ክርስቶስ እናት የሆነች ማርያም የምትባል አንዲት ቅድስት ሴት እንዳለች እናውቃለን። የሃይማኖቱ ዓለም የሚሰብካት የሃይማኖቱ ዓለም የሚያስተምራት አሁን ዛሬ የምንሰማው ስብከት እችን እናት የሚወክል ስብከት አይደለም። እሱን ነገር በጣም አስረግጠን መናገር ያስፈልጋል። የሃይማኖቱ ዓለም በራሱ መልክና በራሱ ምሳሌ የሰራት ያበጃት ማርያም የምትባል አለች። ስለዚህ ለኦርቶዶክሳዊው ለሆነውን ለማሰማችሁ መምህር ምላሽ ስሰጥ የምሰጠው ምላሽ የጌታችን የኢየሱስ ክርስቶስን እናት የሚመለከት አይደለም። እሱ የሚያስተምራት አንድ ማርያም ትባላለች። በቃ እንደዛ ብላችሁ ያዟት። እሱ የሚያስተምራት የሃይማኖቱ ዓለም የሚያስተምራት አንዲት ማርያም የምትባል ሴት አለች። ያቺ ሴት የመጽሐፍ ቅዱሳችንን ማርያም የምትወክል አይደለችም። ስለዚህ በጌታችን በኢየሱስ ክርስቶስ እናት ማርያምና አሁን በምንሰማው ስብከት ውስጥ ባለችው ማርያም መካከል በጣም ሰፊ የሰማይና የምድርን ርቀት የሚበልጥ ሰፊ ልዩነት እንዳለ አስገንዝቤ ወደ ዲያቆኑ ስብከት እስቲ ሰምተን እንመለስ። እኚህ ሁሉ ፍጥረታት ከመኖራቸው በፊት ግን አንድ ደግሞ ከሁሉም ዓለም በፊት የነበረች ዓለም ነበረች። ይሄ ሁሉ ከመፈጠሩ በፊት ይሄ በሙሉ ከመገኘቱ በፊት እግዚአብሔር የራሱ ዓለም ነበር። ያ ዓለሙ በህሊናው ታስባ ትኖር የነበረችው እመቤታችን ናት። ለዛ ነው የእመቤታችን ተአምረ ማርያም መቅድም ላይ ሁሌም የምንሰማውን የዘውትር ምንባብ ላይ እመቤታችን ድንግል ማርያም ዓለማት ሳይፈጠሩ ሳይዘጋጁ በፊት በማን ህሊና ታስባ ትኖር ነበር? ለእግዚአብሔር ህሊና እመቤታችን መታሰቧ እንደ እናቱ ብቻ እንዳይመስላችሁ ዓለሙም ጭምር ናት እመቤታችን። ለዚህ ነው እንግዲህ መግቢያ ላይ እንደተናገርኩት እቺ ማርያም የመጽሐፍ ቅዱሷ ማርያም አይደለች፣ ወይም የጌታችን የኢየሱስ ክርስቶስ እናት ማርያምን አትወክልም ያልኩት ለዚህ ነው። ምክንያቱም ከዲያቆኑ ንግግር ወይም ከዲያቆኑ ስብከት መስማት እንደቻልነው ምንድነው ያሉት ዲያቆኑ ዓለም ከመኖሩ በፊት የነበረች ዓለም ነበረች በማለት ተናገሩና ይሄ ሁሉ ከመገኘቱ በፊት እግዚአብሔር የራሱ ዓለም ነበረው። የዓለሙ በህሊናው ታስባ ትኖር የነበረችው እመቤታችን ናት አለ። እናቱ ብቻ ሳትሆን ዓለሙም ጭምር ናት። ተመልከቱ ዲያቆኑ ምንድነው የሚሉት? እናቱ ብቻ ሳትሆን ዓለሙም ጭምር ናት። ለማ ለእግዚአብሔር የእግዚአብሔር ዓለሙ ነች በማለት እግዚአብሔርን በማርያም ልክ አጥብቦ ሲናገር ሰምተናል ማለት ነው። ይሄ በጣም ያሳዝናል። ዓለም ሳይፈጠር በፊት የነበረ ዓለም የሚባል ነገር የለም። በቃ ይሄ ፍልስፍናዊ የሆነ የሰው አይምሮ ጨምቆ ያመጣው አስተሳሰብ ነው። ለዚህ ነው
መነሻችን ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ ያለው ቃል ነው። የሰውን ሐሳብ በእግዚአብሔር ዕውቀት ላይ ከፍ የሚለውን እናፈርሳለን አይደል የሚለው ሐዋርያው ጳውሎስ። ከፍ ያለውን ነገር ሁሉ እናፈርሳለን የሚለው ይሄ በደንብ ነው የሚያሳየው ሰዋዊ የሆነ አስተሳሰብ በእግዚአብሔር ዕውቀት ላይ የተነሳ መጽሐፍ ቅዱስ ያላስተማረው እግዚአብሔር በቅዱሳን ነቢያቱ በቅዱሳን ሐዋርያቱ አማካይነት ያላስተላለፈው እንግዳ የሆነ ትምህርት ነው። ዓለም ሳይፈጠር በፊት እግዚአብሔር ይኖርበት የነበረ ወይም እግዚአብሔር ያስበው የነበረ ማርያም የሚባል ዓለም አልነበረውም። እግዚአብሔር እንደዚህ አይነት ዓለም አልነበረው። ከየትኛውም የመጽሐፍ ቅዱስ ክፍል ይህን ሐሳብ ማግኘት አንችልም። ለዚህ ሐሳብ የሚጠጋጋ እንኳን የሆነ ክፍል እንኳን ማግኘት አንችልም። ስለዚህ እናቱ ብቻ ሳትሆን ዓለሙም ጭምር ናት ማርያም ማለት የስተት ትምህርት ነው፣ ኑፋቄ ነው፣ ምንፍቅና ነው። እንግዲህ ዲያቆኑ ለዚህ ሐሳባቸው ያው መጽሐፍ ቅዱስና አይደለም ዋቢ አድርጎ የጠቀሱት ምንድነው እንደሰማችሁት ታምረ ማርያምን ነው። ታምረ ማርያም ላይ እንደምናውቀው ዓለም ሳይፈጠር በፊት ማርያም በአምላክ ሕሊና ታስባ ትኖር ነበር የሚል ሐሳብ አላቸው። እዚህ ላይ ተቃውሞ የለኝም። ለምንድነው ተቃውሞ የሌለኝ? ሁላችንም ታስበን ነበር። ምናልባት ተቃውሞ ሊሆን የሚገባው ማርያምን ብቻ ነው ያሰበው ከተባለ እሱ ጥያቄ ያስነሳል። ደግሞም አጻጻፉ እንደዛ ነው የሚመስለው እንጂ እግዚአብሔር ሁላችንንም በቀደመ ዕውቀቱ ያውቀናል። በቀደመ ዕውቀቱ እግዚአብሔር ምን ያደርገናል? ያውቀናል። ለምሳሌ ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊት ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። መቼ? ዓለም ሳይፈጠር በፊት ነው የሚለው። ስለዚህ ምርጫችን ድንገት አይደለም፣ በድንገት የሆነ አይደለም። ዓለም ሳይፈጠር በፊት ሜሎስን እግዚአብሔር ያውቋል። ዓለም ሳይፈጠር በፊት ማርያምን እግዚአብሔር ያውቃታል። ምክንያቱም ለእግዚአብሔር ሁሉ ነገር ግልጥ ስለሆነ እግዚአብሔር ሁሉን አዋቂ ስለሆነ። ግን ስፔሲፊክ ተደርጎ በአምላክ ሕሊና ነበረች ማርያም ትታሰብ ነበር እና የእግዚአብሔር ዓለሙ ማርያም ነች ማለት ግን ይሄ ምንፍቅና ነው። መጽሐፉ የማያውቀው እንግዳ የሆነ ትምህርት መሆኑን መገንዘብ ይኖርብናል ማለት ነው። እሺ መጀመሪያ ላይ ይህን ሐሳብ አነሱ መምሩ። ዓለም ሳይፈጠር በፊት የነበረች ዓለም ነች፣ እግዚአብሔር ማርያምን ያስባት ነበር የሚል ሐሳብን አነሱና ወደ ፍጥረት ደግሞ እንምጣ። ዓለም ከተፈጠረስ በኋላ የማርያም ነገር ምን መሰለ ካል መምሩ እንዲህ ይሉናል። እግዚአብሔር አምላክ ስነ ፍጥረትን ያዘጋጀው ለእመቤታችን ነው ብዬ ብነግራችሁ፣ ሁሉም ነገር የተፈጠረው ስለሷ ሲባል፣ ሁሉም ነገር የተገኘው ስለሷ ሲባል። እዚህኛው ሐሳባቸው ላይ ደግሞ እንደሰማ ነው ዓለም የተፈጠረው ጭራሽ ለማን ነው ይሉናል? ለማርያም ነው ይሉናል። መጀመሪያ ዓለም ሳይፈጠር በፊት የነበረች ዓለም ነች አሉን። አሁን ደግሞ ዓለም ከተፈጠረ በኋላ ደግሞ ዓለም ራሱ የተፈጠረው ለማን ሲባል ነው? ለማርያም ሲባል ነው በማለት ይናገራሉ። እግዚአብሔር ስነ ፍጥረትን ያዘጋጀው ለእመቤታችን ነው ብዬ ብነግራችሁስ ሁሉም ነገር የተፈጠረው ስለ እሷ ሲባል ነው። ሁሉም ነገር የተገኘው ስለ እሷ ሲባል ነው። ስለማ ስለ ማርያም ሲባል ነው ይሉናል። እና በጣም በሚገርም ሁኔታ ደግሞ ቀጥሎ ምንድነው የሚሉን? እኛስ የተፈጠርነው ለማን ነው ብዬ በጠይቃቸው መምሩ እንዲህ ይላሉ። እዚህ ፍጥረታቱ በሙሉ ስለማን ተፈጠሩ ይባል? ስለእመቤታችን የተፈጠሩት ስለእመቤታችን ምክንያት ነው ይሄ በሙሉ ነገር የተገኘው። እኛ የተፈጠርነው ስለሷ ተብሎ ነው። እኛ ራሱ ሰው ራሱ የተፈጠረው ለማን ሲባል ነው? ለማርያም ሲባል ነው በማለት ዲያቆኑ ሲናገሩ ሰምተናል። ለዚህ ሐሳባቸው ግን የሚደግፋቸው የመጽሐፍ ቅዱስ ክፍል አለ ወይ? ምንም የላቸው። ከብሉይ ኪዳን የላቸውም፣ ከአዲስ ኪዳን የላቸውም። ከዛ በኋላም ራሱ የተነሱ ሐዋርያና አበው ምንላቸው እንኳን እንደዚህ አይነት ትምህርት አልነበራቸው። መጽሐፍ ቅዱሳችን ምን ይላል? እኛ እንግዲህ ክርስቲያኖች ነን። ክርስቲያኖች ደግሞ የምንመራው በመጽሐፍ ቅዱስ ነው። ስለዚህ ለምናነሳው ሐሳብ መጽሐፍ ቅዱሳዊ ድጋፍን መስጠት ግድ ይለናል። ወንጌልን ስለሆነ የምናስተምረው ወንጌልን ስለምናስተምር ከወንጌል እየጠቀስን ከመጽሐፍ ቅዱስ እየጠቀስን እናሳያለን። እኛ የተፈጠርነው ለማን ሲባል ነው? ዓለም የተፈጠረው ለማን ሲባል ነው ለሚለው ጥያቄ መጽሐፍ ቅዱሳችን በጣም ግልጽ በሆነ መንገድ ይነግረናል። ለምሳሌ ከብሉይ ኪዳን ልጀምርላችሁ። በብሉይ ኪዳን መዝሙረ ዳዊት ምዕራፍ 19 ቁጥር 1 ላይ እንደዚህ ይላል፣ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ስራ ያወራል ይላል። ተመልከቱ፣ ሰማያት የእግዚአብሔርን ክብር ይናገራሉ። ይሄ ሰማይና ምድር ዓለም የተፈጠረው ለምንድን ነው ከተባለ የእግዚአብሔርን ክብር እንዲናገሩ ነው። የመጀመሪያው ነገር ይሄ ነው። ሰማያት የእግዚአብሔርን ክብር ይናገራሉ እንጂ የማርያምን ክብር አይደለም የሚናገሩት የእግዚአብሔርን ክብር ይናገራሉ። የሰማይም ጠፈር የእጁን ስራ ያወራል። ሰማይን ስናይ እግዚአብሔር አለ እንላለን፣ ክብርን ለእግዚአብሔር እንሰጣለን። ስለዚህ ሰማይና ምድር የተፈጠረው የእግዚአብሔርን ክብር እንዲገልጹ ነው፣ እንዲናገሩ ነው። ሌላም የመጽሐፍ ቅዱስ ክፍል በዚህ ጉዳይ ላይ ምን ይናገራል ከተባለ ወደ አዲስ ኪዳን ደግሞ ልምጣና አዲስ ኪዳን ላይ በተለይም ራእይ ምዕራፍ 4 ላይ ያለውን ሐሳብ ላንብብላችሁ። ራእይ ምዕራፍ 4 ቁጥር 11 ላይ እንደዚህ ይላል፣ 24ቱም ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ፣ ተመልከቱ፣
አንተ ሁሉን ፈጥረሃልና ስለ ፍቃድህም ሆነዋልና ተፈጥሮማልና ክብር ውዳሴ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ ይላል። አያችሁ አንተ ሁሉን ምን አድርገሃልና ፈጥረሃልና ስለ ፍቃድም ሆነዋልና ተፈጥሮማልና በማለት ይናገራል። በዚህ ምክንያትስ ክብር ይገባሃል፣ ውዳሴ ይገባሃል፣ ምስጋና ይገባሃል እያሉ ይሰግዱለታል። አያችሁ ስለዚህ ሰማይና ምድር የእግዚአብሔርን ክብር ይናገራሉ። አንተ ምስጋና ይገባሃል እንዲባል ወይም የሱን ክብር የሰው ልጅ እንዲረዳና ዕውቅና እንዲሰጥ ሰማይና ምድር ምን ተብሏል? ተፈጥሯል። ሰማይና ምድር ተፈጥሯል። ይሄ ብቻ አይደለም። በጣም ብዙ የመጽሐፍ ቅዱስን ድጋፍ ማውጣት እንችላለን። ለምሳሌ ሐዋርያው ጳውሎስ በዚህ ጉዳይ ላይ የተናገረው ላንብብላችሁ። በዚህ በቆላስይስ መልእክቱ ምዕራፍ 1 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ ቁጥር 15 ጀምሮ እርሱም የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯልና በክርስቶስ ከፍጥረትም ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ለማርያም አይደለም፣ ለእርሱ ለክርስቶስ ተፈጥሯል። አያችሁ ሁሉን የፈጠረ ማን ነው? ጌታ ኢየሱስ። ለምንድን የፈጠረው? ለእርሱ ነው የተፈጠረው። ሁሉ ነገር የተፈጠረው ለማን ነው? ለእግዚአብሔር ነው። የሚታየውም የማይታየውም ዙፋናት ቢሆን ጌትነት፣ አለቅነት፣ ስልጣናት ሁሉ ነገር የምንላቸው ነገሮች ለማን የተፈጠሩት? ለእርሱ ነው የተፈጠሩት። ለኢየሱስ ክርስቶስ ነው የተፈጠሩት። ሌላስ ስንል አንድ የመጨረሻ ጥቅስ ደግሞ ልጨምርላችሁ ከጊዜያችን አንጻር ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን ንፍጠር ካለ በኋላ እግዚአብሔር ምንድነው የሚለው? ምድር ምን ያርጓት? ይግዙ ነው የሚለው። አያችሁ ከሰው አንጻር ደግሞ የምናየው ይሄን ነው። ስለዚህ ዓለማት የተፈጠሩት ወይም ደግሞ ስነ ፍጥረት የተፈጠረው ለምንድን ነው ከተባለ በሶስት መንገድ ልንመልሰው እንችላለን። የመጀመሪያው እግዚአብሔርን በተመለከተ የእግዚአብሔርን ክብር እንዲናገሩ ነው የተፈጠሩት ሰማያትና ምድር። የእግዚአብሔርን ክብር፣ ታላቅነቱን፣ ኃያልነቱን፣ ካህሊነቱን፣ ሁሉ ቻይነቱን እንዲመሰክሩ ሰማይና ምድር ተፈጥሯል። ከክርስቶስ አንጻር ደግሞ ስናይ ክርስቶስን ይሄን ሁሉ ስለፈጠረ ለእርሱ ክብር ይገባዋል፣ ደግሞም የተፈጠረው ለእርሱ ነው የሚል ምስጋናን ውዳሴን እንድናቀርብ ሰማይና ምድር ተፈጥሯል። ከሰው አንጻር ደግሞ ብናየው፣ ከኛ አንጻር ደግሞ ብናየው የሰው ልጅ ምን እንዲያደርግ? ምድርን እንዲገዛ ተፈጥሯል። ምድርን እንዲገዛ ተፈጥሯል። ለምሳሌ ይሄን ሐሳቤን በጣም ግልጽ የሚያደርግልኝን አንድ የመጽሐፍ ቅዱስ ክፍል ላንብብላችሁ። መዝሙረ ዳዊት ምዕራፍ 115 ላይ እንደዚህ የሚል ቃል እናገኛለን። ቁጥር 16 ላይ የሰማያት ሰማይ ለእግዚአብሔር ነው፣ ምድርን ግን ለሰው ልጆች ሰጣት ይለናል። አያችሁ ምድርን ለማሰጣት ለሰው ልጆች ሰጣት። ስለዚህ ከሰው አንጻር ከኛ አንጻር ደግሞ ስናይ ምድር የተፈጠረው ለኛ ነው። ለኛን የሰጠን እግዚአብሔር ብዙ ተባዙ የሚል ሕግ ተሰጥቶናል አይደል? ምን በዛው የት ነው? እዚህ ምድር ላይ ነው። የምንሰራው የት ነው? እዚህ ምድር ላይ ነው። ምን ገዛው ምንድን ነው? ምድርን ነው ምን ገዛው። ስለዚህ እግዚአብሔር ከዚህ አንጻር ነው ሰማይና ምድርን የፈጠረው እንጂ ከዚህ ውጪ ስፔሲፊክ ተደርጎ ለማርያም ብቻ ተደርጎ ሊናገር አይገባም። ማርያም ሰው ነችና ምድር ላይ በነበረችበት ጊዜ እሷ የዚህ በረከት ተካፋይ ነበረች። ከዛ ውጪ ግን ሰማይና ምድር የተፈጠሩት ለማርያም ሲባል ነው የሚል ትምህርት መጽሐፍ ቅዱሳችን የማያውቀው እንግዳ ትምህርት መሆኑን ልንገነዘብ ያስፈልጋል። ስለዚህ እኛ የኢየሱስ ክርስቶስ የእግዚአብሔር ነን እንጂ እኛ የማርያም አይደለንም። በጣም ጥሩ። ከዚህ ደግሞ ባለፈ ነገረ ድህነትን በተመለከተ አሁን ያየነው ስነ ፍጥረትን በተመለከተ ነው። ስነ ፍጥረትን በተመለከተ ስነ ፍጥረት የተፈጠረው ለማርያም ሲባል ነው የሚል አቋም አላት ኦርቶዶክስ ተዋሕዶ ቤተክርስቲያን። እኛ ደግሞ እንደዚህ አይነት አቋም የለንም። የእግዚአብሔርን ክብር የሚናገር ነው እንጂ ስነ ፍጥረት ለኛ ነው እንጂ የተፈጠረው ሰማይና ምድር ስፔሲፊክ ሆኖ ለማርያም የሚባል ሐሳብ መጽሐፍ ቅዱሳችን እንደሌለው አሳይቻለሁ። ቀጣይ ደግሞ ማሳያችሁ ነገረ ድህነትን በተመለከተ መዳንን በተመለከተ ወደ እግዚአብሔር መንግስት ሰው የሚገባው በማን በኩል ነው ለሚለው ጥያቄ ዲያቆኑ እንዲህ ይሉናል። ለምን ይመስላችኋል እመቤታችንን ታዲያ ለኛ የሰጠን? ሰማይና ምድር አድርጎ ሰራን። ንጽህናችንን ጠብቀን መቆየት ስላልቻልን ድጋሚ ሰማይና ምድር አድርጎ የሰራትን እመቤታችንን ሰጠን። እስቲ እሷን አይታችሁ እንኳን ሰው መሆን የምትችሉ ከሆነ እንግዲህ ዲያቆኑ ምንድነው የተናገሩት? ለምን ይመስላችኋል እመቤታችንን ለኛ የሰጠው? ንጽህናችንን ጠብቀን መቆየት ስላልቻል እመቤታችንን ሰጠን። እስኪ እሷን አይታችሁ ሰው መሆን ከቻላችሁ ብሎ እግዚአብሔር እሷን ሰጠን አሉ። ይሄም ደግሞ ሌላ ምንፍቅና ነው። እግዚአብሔር እስቲ ማርያምን ተመልከቱና እስቲ ሰው ለመሆን እንኳን አስቡ ብሎ ማርያምን አልሰጠንም። እኛ ንጽህናችንን መጠበቅ ስላልቻል አይደለም ማርያም የተሰጠችን። ደግሞ ማርያም ተሰጥተናል የሚል ሐሳብ መጽሐፍ ቅዱሳችን የለውም።
እንደዚህ አይነት ትምህርት የለውም። ማርያምን እንድንመለከት አልታዘዝንም። እውነት ነው፣ ከማርያም ምንማረው ትምህርት ይኖራል፣ ደሞም አለ። ለምሳሌ ዕብራውያን ምዕራፍ 11 ላይ የዕብራውያን መልእክት ጸሐፊ ይነግረናል ስለ አባቶች፣ ስለ ቀደሙ አባቶች፣ በእምነት ድል ስለነሱ አባቶች ይነግረናል አይደል? ዕብራውያን ምዕራፍ 11 ላይ ምንድነው የሚለን? ከቁጥር 4 ጀምሮ ካየን ስለ አቤል ያነሳል፣ ከዛ ስለ ሄኖክ ያነሳል፣ ከዛ ስለ ኖህ ያነሳል፣ ከዛ ስለ አብርሃም ያነሳል። እነዚህን አባቶች ይጠቅስና ከነሱ የምንማረው ትምህርት እንዳለ ይነግረንና ከዛ ምዕራፍ 12 ላይ እነዚህ ይለናል። ቁጥር 1 ላይ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን ማንን ተመልክተን? ኢየሱስን ተመልክተን። አያችሁ፣ ከአባቶች ምንማረው ትምህርት ሊኖር ይችላል፣ አለም። ከማርያምም ምንማረው ትምህርት ሊኖር ይችላል፣ አለም። ከማርያም ትህትና እንማራለን። ግን ምንመለከተው ሁል ጊዜ እንደ ክርስቲያን እንደ አማኝ ሁሌ የምናየው ማን ብቻ ነው? ኢየሱስ ክርስቶስን ነው የምናየው። ለዛ ነው የዕብራውያን ጻፊ እነዚህን አባቶች ከዘረዘረ በኋላ ምንድነው የሚለን? እንደ ደመና ናቸው ይላል። እንደ ደመና ናቸው፣ በዙሪያችን ያሉት ይላል። ምስክርነታቸው በዙሪያችን አለ። እኛ ግን እንደ አማኝ ማየት ያለብን ማንን ነው? የእምነታችንን ጀማሪና ፈጻሚውን ኢየሱስን ተመልክተን ሩጫችንን በትዕግስት እንሩጥ ይላል። ስለዚህ ምንመለከተው እንደ አማኝ ፕሪንሲፕላችን ማን ነው? ኢየሱስ ክርስቶስ ነው። ሌላ የለም። ከዚህ ጋር በተገናኘ ደግሞ መምሩ ከምልጃ ጋር በተያያዘ አንድ ሐሳብ አንስተዋል። እስቲ እሱን ደግሞ ሰምተናቸው እንመለስ። ካሪዋ ደግሞ ለኛ ለኃጥአን ጻድቃን እስከምንሆን ድረስ የምታማልደው ምልጃ ነው። እኛ ኃጥአን ጻድቃን እስከምንሆን ድረስ የምታማልደው ምልጃዋ ነው የማርያም ጥንካሬ በማለት ተናግረዋል። ይሄም ሌላ ሰዋዊ የሆነ አስተሳሰብ ብቻ እንደሆነ እንረዳዋለን። ሐዋርያዊ ያልሆነ ትምህርት መሆኑን እንረዳዋለን። ምክንያቱም የማርያም ጥንካሬ ለኛ ለኃጥአን ጻድቃን እስከምንሆን ድረስ የምታቀርበው ምልጃ ነው የሚል ሐሳብ መጽሐፍ ቅዱሳችን አያቆም። ኦሬዲ እኛ በጌታችን በኢየሱስ ክርስቶስ አምነን ጽድቅን ተቀብለናል። ምናልባት ዲያቆኑ ይህን ሐሳብ ማያውቁ ከሆነ ዛሬ የምስራች ልሎት ፈልጋለሁ። የእርሶን ኃጢአት በመስቀል ላይ ያስወገደ ጌታ ኢየሱስ አለ። እርሱን አምነው ቢቀበሉ ይጸድቃሉ። እርሶን ለማስደቅ ሌላ መስዋዕት ወይም ሌላ ሰዋዊ የሆነ ምልጃ አያስፈልገውትም። ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 10 ቁጥር 4 ላይ ይላል፣ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። ማይጸድቅ ዘንድ የሚያምን ሁሉ፣ የተወሰኑት አይደለም፣ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ይላል። ስለዚህ በጌታ በኢየሱስ ክርስቶስ አንድ ሰው ካመነ ጻድቅ ነው። አይ አምናለሁ በኢየሱስ ክርስቶስ ግን ጻድቅ አይደለሁም ማለት አይቻልም። ኢየሱስን ማወቅ ማለት ኢየሱስ የሚያስገኘውን ጥቅምን መረዳትና መቀበል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስን ሰው ካመነ ምን ይሆናል? ይጸድቃል እንጂ በማርያም ምልጃ ጽድቅን ማግኘት በፍጹም አይቻልም ማለት ነው። አይቻልም። በስተመጨረሻ ከቁልፍ ጋር በተገናኘ ማርያምን መንግስተ ሰማያት የምታስገባን ቁልፍ እሷ ጋር እንዳለ መምሩ ይናገራሉ። እስቲ እንስማቸው። ጴጥሮስ የያዘው ቁልፍ እመቤታችን ነበረች። ጴጥሮስን እግዚአብሔር አምላክ ቃል ሲሰጠው የመንግስተ ሰማያትን ቁልፍ ሰጣለሁ ያለችው ማቺ ቁልፍ ማን ትመስላችኋለች? እመብርሃን እኮ ናት። መርታ የምታስገባ ደጁን ከፍታ ወለል አድርጋ ወደ ቤተ እግዚአብሔር የምታስገባ ከሷ ውጭ ማን አለ? ማንም እኮ የለም። አረ ኢየሱስ አለ። አሁን ምንድነው ያሉት መምሩ? ከእርሷ ውጪ ማንም የለም ነው ያሉት። ኢየሱስ አለ እንዴ? ኢየሱስ አለ። ኢየሱስ የመጣው ለምንድን ነው? መስቀል ላይ ሞተው ለምንድን ነው? የተገረፈው ያ ሁሉ መከራ የተቀበለው ለምንድን ነው? ከሙታንስ ተለይቶ የተነሳው ለምንድን ነው? እኔና እናንተን እኮ ለማስገባት ነው እንጂ ዲያቆኑ እንዳሉት ማርያም ደጁን ከፍታ ወለል አድርጋ ወደ እግዚአብሔር ቤት የምታስገባ ነች። ከሷ ውጪ ማን አለ እንዳሉት አይደለም። እግዚአብሔር አለ፣ ኢየሱስ አለ። ያስገባን ማን ነው? ኢየሱስ ክርስቶስ ነው። ኦሬዲ እኮ እኛ ገብተናል። እኛ ክርስቲያኖች እውነተኛ አማኞች ምን ብለናል? ገብተናል። ሐዋርያው ጳውሎስ ለዚህ ነው በኤፌሶ መልእክቱ ምዕራፍ 2 ቁጥር 18 ላይ እንደዚህ ይለናል፣ በእርሱ ሥራ ሁላችን አማኞች በአንድ መንፈስ ወደ አብ መግባት አለንና እንግዲያስ ከእንግዲህ ወዲህ ከቅዱሳኑ ጋር ባለአገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁ ተብለናል። ስለዚህ በኢየሱስ ክርስቶስ ሥራ ሁላችንም በመንፈስ ቅዱስ አማካይነት ምን ብለናል? ወደ አብ ገብተናል። ይሄ ብቻ አይደለም። እዚሁ ዕብራውያን መልእክት ላይ ምዕራፍ 12 ቁጥር 22 ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ምን ብለናል? ደርሰናል። ወደ እግዚአብሔር ከተማ ወደ ቅዱሳኑ ህብረት ተቀላቅለናል። ሀገር አለን፣ ከተማ አለን እንጂ እንግዶችና መጻተኞች አይደለንም።
ኦሬዲ ባለ ሀገሮች ነን። ከማን ስራ የተነሳ? ከኢየሱስ ክርስቶስ የመስቀል ስራ የተነሳ በመንፈስ ቅዱስ አማካይነት የእግዚአብሔርን ከተማ ደርሰናል። ያስገባን ማን ነው? ኢየሱስ ክርስቶስ ነው። ማርያምንም ራሱ ያስገባት ማን ነው? ኢየሱስ ነው። እንኳን ማርያም እኛን ልታስገባ ይቅርና እሷ ራሷ ወደዚህ ወደ እግዚአብሔር ከተማ የደረሰችው ከጌታችን ከኢየሱስ ክርስቶስ የተነሳ መሆኑን ማስተዋልና መረዳት ይገባናል። አያችሁ፣ ለዚህ ነው ወንጌል ለኦርቶዶክስ ያስፈልጋል ምንለው። ለኦርቶዶክሳውያን ይህ የምስራቹ ቃል መስበክ አለብን ምንለው ለዚህ ነው። ያው የቤተክርስቲያኒቷ ትምህርት ይሄን ይመስላል። ምናልባት ከኦርቶዶክስ ጋር ምንም ችግር የለውም ልዩነት የለንም ብላችሁ የምታስቡ ሰዎች እንዳላችሁ አውቃለሁ። እንደዚህ ብላችሁ የምታስቡ ሰዎች ይሄው ይሄን ስብከት ስሙ። መምሩ የኦርቶዶክስ ቤተክርስቲያን መምህር ዲያቆን ነው። በቤተክርስቲያኒቷ ተገኝቶ ነው እያስተማረ ያለው እየሰበከ ያለው። እንዲህ ነው ቤተክርስቲያኒቷ የምታምነው። ስለዚህ ሰው እንደዚህ አይነት እምነት ኑሮት የዘላለም ሕይወት ሊያገኝ አይችልም። ስለዚህ ኑ ወደ ኢየሱስ ክርስቶስ። እርሱን ያመነ የዘላለም ሕይወት አለው። እርሱን ያላመነ ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል። ስለዚህ መፍትሄው ጌታ ኢየሱስ ክርስቶስን ተቀብሎ የእግዚአብሔር ልጅ ሆኖ የእግዚአብሔር መንግስት መውረስና መውረስ ብቻ ነው። የዛሬው መርሃ ግብር እዚህ ላይ እንፈጽማለን። በተለየ ርዕስ እስከምንገናኝ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን።